የሰሜን ካሊፎርኒያ ኔቫዳና አሪዞና ሀገረ ስብከት አባ ዮሐንስ የተባሉ ግለሰብ የፈጸሙትን ኢቀኖናዊ ድርጊትን አወገዘ። ከቅድስት ቤተክርስቲያን መዋቅራዊ አሰራር ውጪ በሆነ መንገድ አባ ዮሐንስ የተባሉ ግለሰብ አዲያመ ዮርዳኖስ ዳግማዊ ወንቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተክርስቲያን በሚል ስያሜ ህገወጥ የሃይማኖት ድርጅት ማቋቋማቸውን በማረጋገጥ ባወጣው መግለጫ አውግዟል። በመሆኑም ህገ ቤተክርስቲያንን ለማስከበር መደረግ የሚገባውን ህጋዊ አሰራርን ከህግ ባለሙያዎች ጋር በመመካከር ቅድመ ሁኔታ እያመቻቸው ይገኛል ብሏል። በመግለጫውም በሀገረ ስብከቱ ስር የሚገኙ የአብያተ ክርስቲያናት አገልጋዮች ከድርጊቱ በመጠበቅ የቅድስት ቤተክርስቲያንን ክብርና መዋቅራዊ አስተዳደርን እንዲያስከብሩ ተጠይቋል። በተጨማሪም መላው የማህበራዊ ሚዲያ አካላትና የሚዲያ ተቋማትም ህገወጥ ስራውን በማውገዝ የምዕመናን ሰላም እንዲጠበቅ የድርሻቸውን ተወጡ ሲል ሀገረ ስብከቱ አሳስቧል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ነው። ብዙ ትዳር ፈርሷል፣ ወንድምሽ እንዲህ አርጎብሽ ይያሉ ያልሆነ ነገር እየተነገረ አንድ ቤተሰብ ሁሉ እንዳይቀባበሩ ሁሉ እስከመድረስ ድረስ ሁሉ ገጥሞኛል። ቅዱስ ዮሐንስ አፈወርቅ ትዳርን ትንሿ ቤተክርስቲያን ይላታል። ሰይጣን ከሚደሰትባቸው ነገሮች ዋናው ትዳርን መበተን ነው፣ ቤተሰብን መበተን ነው። በአጋንንት ምስክርነት ስንት እናትና ልጅ ተለያይተዋል፣ ስንት ባልና ሚስት ተፋተዋል። ሰይጣን ከዚህ የበለጠ ምን ዓላማ አለው? ቤተክርስቲያናችን የሰውን ምስጢር የምትደብቅ ሆስፒታል ናት እንጂ የሰውን ጉድ የምታወጣ ጋዜጣ አይደለችም። ቀን ቀጥሮ ሰው ሰብስቦ ካሜራ ደቅኖ በቀጠሮ የሚደረግ ፈውስ ቤተክርስቲያን የላትም። በዚህ ቀን የሜሮን ቀን የሚሰጥበት ቅባ ቅዱስ የሚታደልበት፣ በዚህ ቀን እምነት የሚታደልበት የዚህ እምነት አሁን ከሌላው ቤተ እምነት ተኮርጆ የመጣ ኮረጃም ነው። እግዚአብሔር በቀጠሮ ሰዎቹን አጥማቂዎቹን አማክሮ በዚህን ሰዓት ሰውን ሰብስቡልኝና በዚህ ሰዓት እፈውሳለሁ በዚህ ሰዓት አልፈውስም አይደል። ያ በጊዜው ጋን ያደረበት የተባለው ሰው ክብሩን ጥሎ ሲንፈራገጥ አረፋ ሲደፍቅ ያ ይቀረጽና ይለቀቃል። ሰውየው ተፈወሰ ተብሎ ወደ ህብረተሰቡ ከተቀላቀለ በኋላ በቀደመ ህመሙ እየተሸማቀቀ ከማህበረሰቡ ጋር እንዳይኖር ትልቅ የአእምሮ ጠባሳ ነው የሚጥልበት። በፈውስ ስም የሚፈጸም ጥቃት ነው። አንድ ቅዱስ በመቁጠሪያ ደብድቦ አስለፍልፎ ከፈወሰ በኋላ ደግሞ ምስክርነት ሰምቶ እንዲህ አድርጎ ፈወሰ የሚል ከገርል ከድርሳን ከተአምር ከመጽሐፍ ቅዱስ ከብሉይ ከሐዲስ እስኪ እንደው አንድ ጥቅስ ያምጡ። ህዝቡን ስሪ ላይ እንዳለ ቆሎ ሁሉም እንደፈለገ የሚዘግነው በመጀመሪያ ደረጃ በአስተምሮ ደረጃ ያለን አገልጋዮች የሚገባውን ትምህርት ጠንከር አድርገን ካለማስተማራችን የተነሳ ነው። የምእመናኑም ተቀምጦ ህሊናን ሰብሰው ያለማስተማር ውጤት ነው እየመሰው ይሄን አባቶቻችን ቅዱሳን ሐዋርያት ቅዱሳን ሊቃውንት ጸጋ እግዚአብሔርን ለቅዱሳኑ ሲያስተላልፉ የጸጋው ተቀባዮች የሆኑትን ከእግዚአብሔር ጋር ያገናኟቸዋል እንጂ የነሱ ደጋፊ ያያረጓቸው። አሁን ያንዱ ግለሰብ አጥማቂ በዙሪያው የሚያጅበው ቤተ መንግስት ላሉ ተላልቅ ባለስልጣናት ያን ያህል አጃቢ ያላቸው አይመስለኝም። ለምን የአባቶቻቸውን ህይወት ምእመናን አላወቁም ማለት ነው። እሁድ እኮ ወንጌል ሊሰበክ ሲባል ታምረ ማርያም ሰምቶ ጠርጎ የሚወጣ ህዝብ አለ። መቼ ተቀምጠን ተረጋግተን ወንጌል ተማርነና? ሚዛን ከሌለ ወርቁ በምን ይመዘናል? ተዘከሩ መኳንንቲክሙ ዘነገርኩም ቃለ እግዚአብሔር